ኢየሱስ ቁጭ ብሏል ማለት ነው። ይሄን እንዳቀርጸው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምን ሰላም እንደናችሁ ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ፣ ሼር እንዲሁም ኮሜንት እንዳይረሳ። ወደ ቪዲዮዎች እንሄዳለን። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሪዎስን ማምለክ ጣዖት አምላኪነት ነው። እንግዲህ ያልኳቸው ያለሁት ነገር መሰላችሁ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ቀርነት ላይ የከተተው በፈጣሪ ፋንታ ፍጥሩን ለማምለክ የሚደረግ ጣዖት አምላኪነት ነው። መላእክቶች የተገደቡ ናቸው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተድላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎታው ተድላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲወራለት። አየ መልአክ ቀልድ አያውቁም። አልፉም ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ሰተረክ ሾጥ ነው የሚያደርግ። የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መልአክ ናምና እንደዚህ ይባላል። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መልአክ እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ። እዚህ ለመኖራቸው ዕውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ። ምንድነው የምናየው ካልከኝ ብዙ መልአክ እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ 1000 ጊዜ ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መልአክ አሉ። ሰማይ ምን መላእክት እናያለን። ራዕይ ምዕራፍ 7 11 እስከ 12 መላእክቱ ሁሉ ምኖቹ መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ ምሰሶች ዙሪያ ቆመው ምኖቹ የእግዚአብሔር መልአክ ታያቸዋለህ። እነ ሚካኤል፣ እነ ኡራኤል፣ እነ ገብርኤል ሁሉን አንድ ነው የጎደለው። ሳጥናኤል ነው የተጣለው። ሌሎቹ ሁሉም አሉ። እልፍ አእላፍ መላእክት አሉ። ሰማይ እናገኛቸዋለን፣ ይኖራሉ። እነሱ ነው የሚለው በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው በዙፋኑ ፊት በግንባራቸው ይላል በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ መላእክት ታያቸዋለህ። ዛሬ ብቻ አይደለም ነገም ከነገ ወዲያም ለዘላለም እያከበሩት እናገኛቸዋለን።
እየሰገዱለት እየሰገዱ በግንባራቸው ተደፉ ለእግዚአብሔር እየሰገዱ አሜን በረከት ክብር ጥበብ ምስጋናም ውዳሴም ኃይልም ብርታትም እስከ ዘላለም ድረስ ለአምላካችን ይሁን አሉ ይላል አሉ ክብር የሚገባው እሱ ነው ሲሉ እናገኛቸዋለን በረከት የሚገባው እሱ ነው ሲሉ እናገኛቸዋለን ኃይል የሚገባው እሱ ነው ሲሉ እናገኛቸዋለን ምኖችን በሉ የተለከፋችሁ ሰዎች መላእክት የጠመዳችሁ ሰዎች ምን አይነት ክርስትና ነው የደረሳችሁ እነዚህና አሉ መግራ መላእክት ኢግኖር ምናምን ገጭተ እንደሌሉ ምናምን አሉ እየሰገዱ እያመለኩ እናገኛቸዋለን ይሄ እግዚአብሔር ቃል ነው ስለዚህ ቀረብ አድርገና ይሄ ምን አለ ሰማይ ስንሄድ ምንድነው የምናየው ካልከኝ ዙፋን ተቀማጩ በጉን የታረደው በግን ብዙ መላእክ እናያለን ብዙ መላእክት ምን ያረጉ ብልጭልጭ ክንፋቸውን ይዘው ሰርከስ እየሰሩ አይደለም እየሰገዱ በረከትም ክብርም ምስጋናም ኃይልም ውዳሴም ልትቀበል ይገባል እያሉ እየሰገዱ ሃሌሉያ ያሉ ያመለኩት እናገኛቸዋለን ሰማይ ምን አለ መላእክት አለ ብዙ መላእክት አሉ ተመልካቾች እንግዲህ ፓስተር ቸሪስ መላእክቶችን በተመለከተ የተናገረው ንግግር ሰምተን ተመልሰናል እናንተስ በዚህ ጉዳይ ምን ትላላችሁ ሐሳብ አስተያየቶቻችሁን ከስር ኮሜንት ላይ ያስቀምጡልን ወደ ቀጣይ ቪዲዮ እንሄዳለን አብራችሁን ቆዩ ውድቀታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ ጉድጓድ በሚቆፍሩላችሁ ክፉ ሰው እጅ ላይ እግዚአብሔር አይጣላችሁ አንድ ጊዜ እጄ ላይ በገባ ብሎ ቀን በሚጠብቅልህ ክፉ ሰው እጅ ላይ አይጣል ከወደቅን የማን እጅ ይሻለናል ብንወድቅ የሚያነሳን የማን እጅ ብቻ ነው ለመውደቅ ስንፍገመገም የሚደግፈን ማን ብቻ ነው የዘመመው ጎጆአችንን ያቆመልን ማን ብቻ ነው በፈረሰው ቅጥራችን ላይ ሙሉ ሆኖ የሚቆምልን ማን ብቻ ነው ኧረ አማኑኤል ነው ክብር ለስሙ ይሁን መድኃኔዓለም ብቻ ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት የተናገረው ቃል ነው ዳዊት ባለ አእምሮ ነው ዳዊት መንፈሰ ጠንካራ ነው እግዚአብሔር እንደ ልቤ ያለው ነው ዳዊት ይገርማችኋል ዳዊት እንደኔና እንደናንተ አግሮምራሚ አይደለም አምልኮ ያውቃል ዳዊት ለማን እንደሚንበረከክ ለማን እንደሚገዛ ጠንቅቆ ያውቃል ወገኖቼ ዛሬ እኔና እናንተ ለሁለት አምላክ ለሁለት ጌታ እንበረከካለን አንዱ እግዚአብሔር ነው ሌላኛው ገንዘብ ነው አንዱ እግዚአብሔር ነው ሌላኛው ስልጣን ነው አንዱ እግዚአብሔር ነው ሌላኛው ዝናችን ላይ ነን ወገኖቼ የተደገፋችሁት ሁሉ የሸምበቆ ክምር ነው ተንዶ ሳይሰብራችሁ ተንዶ ሳይጎዳችሁ የተደገፋችሁትና ያዛችሁትን ነገር ለቃችሁ አማኑኤል ላይ ብቻ ተደገፉ ማን ያስደግፋል ኧረ ንገሩኝ ማን ያስደግፋል ብትደገፉት ክንዱ የማይዝል ማን ብቻ ነው ኧረ ለአማኑኤል ክብር ይሁንለት ለመድኃኔዓለም እሱ ብቻ እና ወገኖቼ ቅዱስ ዳዊት እንዲሁ አይደለም ባለ አእምሮ ነው ያልኳችሁ መሽቶ ሲነጋ በእግዚአብሔር ፊት አያጉረመርምም እናቶቼ ንገሩኝ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባል እግዚአብሔር ይመስገን እንላለን አይደል ግን ቀጥለን ደግሞ ምናቀርባት ደግሞ ሮሮ አለች አይደል ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አደረ እንላለን አይደል ምን አዳር አለ ብለ ነው የሌሊቱን እኮ ነው እንዲሁ ነው የነጋልኝ እንላለን ግድ የለም ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ አንሰ ሰከብኮ ኖም ኮተንሳይኩስ እግዚአብሔር አንሳኒ ይላል ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጎረመርምም እንዲህ ነው የሚለው እንዴት እንደተደግፎ እንደተነሳ ያውቃል ታውቃላችሁ እንዴት እንደተኛችሁ ግን እንደተነሳችሁ አታውቁም በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም አታስተውሉም ደግፎ ያነቃችሁ ማን ነው ወጣችሁ ለመግባታችሁ ዋስትናችሁ ማን ነው ተኝተን ለመነሳታችን ዋስትናችን ማን ነው እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው እውነት አዘት ዙሪያችንን ካዳመጥነው አይን የማያስከድን ነገር አለ ግን መድኃኔዓለምን አምነን አይናችንን እንከድናለን እሱም ደግሞ ታምኖ ሌሊቱን አንግቶ ደግፎ ያነቃናል ደግፎ ላነቃችሁ ለአማኑኤል ክብር ይሁን እና ዳዊት አንሰ ሰከብ ሆኖንኩ ወተንሳይኩስ እግዚአብሔር አንሳኒ እኔ ተኛው እስቲ በሉ አንቀላፋው እግዚአብሔር
ደግፎኛልና ነቃው። ስለዚህ ጠዋት ስትነሱ ማጉረምረሙን ተውትና እንዴት አደርሽ ስትባሉ አንድዬ ደግፎኝ ተነሳው በሉ። እስቲ ደግፎ ያነሳችሁ፣ ደግፎ ያደረሳችሁ፣ ደግፎ የጠበቃችሁ አማኑኤል ክብር ለስሙ ይሁን። መድኃኔዓለም ደግፎ ይበሉ፣ መልአኩ ከልሎ ይበሉ፣ በክንፎቹ ጋርዶ ይበሉ። ሰዎች ሲጠይቋችሁ አንዳንድ ጊዜ እኮ ይሞታሉ ብለው የሚወራረዱብን ሰዎች አሉ። ይሄንን ዓመት አያልፍም ብለው የሚወራረዱብን ሰዎች አሉ። እኔ ከመወረውረው ካመለጠ ብለው የሚዝቱብን ሰዎች አሉ። ይኸውላችሁ እንደ ገዳዮችማ ቢሆን ተገድለን አልቀናል። እንደማን ግን አለን? እንደ ማቸርነት አለን። ባለ ብዙ ምሕረት በሆነው በእግዚአብሔር እጅ ላይ ስለተደገፍን በሱ እጅ ላይ አለን። ወገኖቼ ቅዱስ ዳዊት ይሄ ብቻ አይደለም፣ እግዚአብሔር ኃጢአትን ይቅር የሚል ከባቴ አበሳ ገመና ሸፋኝ ነውርን የሚከድን እንደሆነ ሲገባው ብፁዓን ለተሐርገሎሙ ኃጢአቶሙ እያለ በእግዚአብሔር ፊት እንዲህ ይናገራል። ኃጢአታቸውን ይቅር ያላቸው ሰዎች ብፁዓን ናቸው። በደላቸውን ያላሰበባቸው ያልቆጠረባቸው ሰዎች ምስጉን ናቸው፣ ብፁዓን ናቸው ይላል። ወገኖች የተሸፍኖልን ነው እዚህ የገባ ነው። እውነት ሐሰት እኔ ባይሸፈንልኝ እዚህ አልቆምም። ማምላክ ምስክሬ ስንት ጉድ አለብኝ፣ ስንት ነውር አለብኝ። ነውሬን ከድኖ በምሕረቱ ግን ያቆመኝ አማኑኤል ነው። ዳዊት ይሄ ሲገባው እንዲህ አለ። ገና ወደ እግዚአብሔር ቤተ መቅደስ ሲመጣ እኔ ግን አለ በማርያም በሉ እናንተ ድምፃችሁን ከፍ አድርጎ በምሕረት ብዛት ወደ ቤት እገባለሁ። በምን ብዛት? አረ ነገሩኝ፣ በምን ብዛት? ስለዚህ እዚህ ያለ ነው ምሮን እንጂ መርምሮን አይደለም። ክብር ለስሙ ይሁን። ምሕረት የተደረገልንን ይቅር የተባልንን ኃጢአታችን የተከደነልን ሰዎች ነን። ዳዊት ይሄ ብቻ አይደለም። ዳዊትን ጥያቄ ብትጠይቁት ለአንተ ትልቅ ምንድነው ተብሎ ቢጠየቅ የዳዊት መልስ ይገርመኛል። አሁን ለአንቺ ትልቅ ምንድነው ብዬ ብጠይቅሽ ለአንተ ትልቅ በዚህ ምድር ላይ ምንድነው ብል በጣም ብዙ ነገሮች ልትደረድሩልኝ ትችላላችሁ። ቅዱስ ዳዊት ግን መዝሙር 48 ላይ አብይ እግዚአብሔር ይላል። እግዚአብሔር ትልቅ ነው ይላል። እስቲ እግዚአብሔር ትልቅ ነው በሉ ወገኖች። ከኑሯችን መግዘፍ በላይ እግዚአብሔር ምንድነው? አዎ በኑሮ ያለው ውጣ ውረድ ኑሯችንማ የተራራን ያክል ገዝፎ እየታየ መከራችን የተራራን ያክል ገዝፎ ታይቶን መውጣት የማንችለው ተራራ ከፊት ለፊታችን ይደቀናል። ከተራራው በላይ ግን እግዚአብሔር ምንድነው? ከኑሯችን በላይ ማን ትልቅ ነው? እግዚአብሔር ትልቅ ነው። ትልቁ እግዚአብሔርን ይዛችሁ ምን ታጣላችሁ? ከትልቁ ከእግዚአብሔር ጋር ተጣብቃችሁ ምን ይጎድልባችኋል? አማኑኤልን ይዛችሁ መድኃኔዓለምን ይዛችሁ የሁሉ ባለቤት ላይ ተደግፋችሁ የሁሉ ባለቤት ጋር እየተንበረከካችሁ ምን ታጣላችሁ? ምን ይጎልባችኋል? ወገኖቼ እና ይገርማችኋል። ዳዊት ደግሞ እንደ ዳዊት ኃጢአቱን በእግዚአብሔር ፊት የሚያምን ደግሞ የለም። ኃጢአትን በእግዚአብሔር ፊት እንደ ዳዊት የሚያምን የለም። እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ ይላል። እንደምን መጠን? እንደምን መጠን? እንደ ቸርነት መጠን ማረኝ፣ መተላለፌን ደምስስልኝ። አንተን ብቻ በደልኩ፣ በፊትህም ክፉ ስራ ሰራው እያለ በእግዚአብሔር ፊት ለፊት ኃጢአቱን ያምናል። ዛሬ እኮ ራሳችን በጽድቅ ወንበር ላይ ኮፍሰን እንመለሳለን። ነጭ ለብሰን እንመጣለን፣ ነጭ ለብሰን እንሄዳለን። ውስጣችን ግን እንደቆሸሸ ነው። ውስጣችን ግን አልጸዳም። ሐሜት አለ ውስጣችን፣ ጥላቻ አለ ውስጣችን፣ መለያየት አለ ውስጣችን፣ መከፋፈል አለ ውስጣችን፣ ዘረኝነት አለ ውስጣችን፣ ብሔርተኝነት አለ ውስጣችን፣ ጎሰኝነት አለ ውስጣችን። ሰፊ ሀገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። ነጭ ያለበሰን አማኑኤል እንደ ምሕረቱ ብዛት ነው። አማኑኤል ሸፍኖልን ነው። መድኃኔዓለም ከድኖልን ነው እንጂማ ስራችን በእግዚአብሔር ፊት ቢገለጥ መስህ ኃጢአትን ትታቀብ እግዚኦ እግዚኦ መኑ ይቀውም ቅድሜከ አይደል ያለው። ኃጢአትን ብትጠባበቅ በፊት ማን ይቆማል እኮ ነው ያለው። እግዚአብሔር ኃጢአታችንን ቢቆጥርብን ኖሮ በእግዚአብሔር ፊት ባለሞገስ ሆኖ የሚቆም ማንም የለም። ተሸፍኖልን ግን ቆመናል። ይሄንን ነገር እንዳትረሱ ወገኖቼ። የሰማችሁኝ ነው? ተሸፍኖልን ይቆም ነው። ይገርማችኋል። አንዳንድ ጊዜ እግዚአብሔር ይቅር ያለን ሰዎች ነን። እየሰማችሁኝ ነው? ዛሬ መድኃኔዓለምን የምናገለግለው ይቅርታውን ስለምናውቅ ነው።
ብዙ በደላችን ስለተተወልን ነው። ብዙ ኃጢአታችን ስለተሰረዘልን ነው። እንደ ምሕረቱ ብዛት በምሕረቱ ብዛት ስለተጎበኘን ነው። ባለ ብዙ ምሕረት በሆነው በአማኑኤል ስለተጎበኘን ነው። አንዳንድ ሰዎች በድፍረት አባትነታችንና ክህነታችንን ይረሱና በውስጥ መስመር ይጽፉልናል። እየሰማችሁኝ ነው? በጣም ነውር የሆኑ ነገሮች ፕሮፋይላቸው ሲታይ የእመቤታችን ስዕል አለው። ፕሮፋይላቸው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ አለው። ወገኖቼ ተመልካቾች እንግዲህ ቪዲዮን ተከታትለን ተመልሰናል። አባታችንን ቃለ ሕይወት ያሰማልን። ጥሩ ትምህርት እንደሰጡን አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። አብራችሁን ቆዩ። በዚህ ቪዲዮ እኔ በቃ ስለምቆጭ ነው አንዳንድ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጠው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቀው? ይሄን ካስፈለገ ሚዲያ ላይ አይወጣ የራሳችን ገበና ስለሆነ ብዬ ብዙ ነው ገበናችንን ሚዲያ ላይ በማውጣት አላምነው። ሲጀመር እናንተ ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ይርር ይላል። በቃ ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት እንዳይወጣ ቆርጣ አውጣው የተባለው ቪዲዮ በመጨረሻም በእጄ ገብቷል። ዘርፌ በከፍተኛ ምሬትና ጸጸት ውስጥ ሆና መናፍቃኑ እሷንም ጨምሮ ስለሚሰሩት ድራማና ኪስ አጠባ በአደባባይ ተናግራለች። በዚህም የተነሳ ይህ ካላዋጣም ሪቫይቫል ልናደርግ እንችላለን ስትል መናገሯ በብዙ መናፍቃን እንዲሁም ጉዳቸው በወጣ ሐሰተኛ ነቢያቶች ከፍተኛ ድንጋጤና ቁጣን ቀስቅሷል። በዚህ ዙሪያ መረጃዎችን አጋራችኋለሁ። ጀመር እናንተ ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ይርር ይላል። በቃ ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት እኛ ድነናል። የኛ ቤተሰቦች የኛ አካሎች አሉ። አያችሁ ለመኛል ስናወራ እንግዲህ ሪቫይቫል ምናልባት ከኦርቶዶክስ ሊነሳ ይችላል ነው። ለምን ከኦርቶዶክስ የሚነሳ ገብቻ አለ ስማ በሰላም ወጣው እንዴት ሲባላሉ ጴንጤሞኔን እኮ አላወቁ ምንም ሳልሆን ተስማምቼ ተመቻችቼ አላሉ። ለምን ዘርፌ ተቆርጦ እንዲወጣና እንዳይለቀቅ የፈለገችው ቪዲዮ በእጄ ገብቷል። እንግዲህ እንደሰማችኋት አሁን ባለችበት የምንፍቅና እምነት ውስጥ እንደሚሰርቁ ለሰዎች ነፍስ መጥፋትም ተጠያቂ እንደሆኑ ሌሎች ሰዎች መዳንም እንቅፋት እየሆኑ እንደሆነ በአደባባይ እሷ ቸርች ውስጥ ለሚማሩት ምዕመናን ተናግራለች። ዘርፍዬ ተባረኪልኝ። እንደምትሰርቁ ሌሎች ሰዎች መዳንም እንቅፋት እንደሆናችሁ በአደባባይ ስለተናገርሽ ደስ ብሎኛል። ወዳጄ መናፍቃኖች እንግዲህ አስተውሉ፣ ነብዮቻችሁና ፓስተሮቻችሁ ምን እንደሚያደርጉ። ተመልሰናል። በዚህ ሳይታሰብ ሾልኮ በወጣው ቪዲዮ ዘርፌ መጸጸቷን ተናግራለች። ያው ሁላችንም ከዚህ ጸጸት ይሰውረን፣ ሌላ ምንም አይባልም። እናንተስ በዚህ ጉዳይ ምን ትላላችሁ? ከስር አስተያየታችሁን ጻፉልን ኮሜንት ላይ። ወደ ቀጣይ ቪዲዮ እናልፋለን። አብራችሁን ቆዩ። ድንግል ማርያም አቅፋው ያለው ስዕልና ጌታ ተሰቅሎ ያለው ስዕል በእኛ አይን አንድ ነው። በሁለቱም ላይ የምናየው ንጉሥ ዙፋን ላይ ተቀምጦ ነው የምናየው። ልዩነቱ እዚህ ጋር አቅፋ እያሳደገችው ነው። መስቀል ግን እየደማ እየቆሰለ ያለበት ነው። ከመስቀሉ ይልቅ ስለ ማርያም የበለጠ የምንወደው ሁለቱም ላይ ንጉሥ ዙፋን ላይ ተቀምጦ ነው ለኛ የሚታየው። እዚህኛው ላይ እያጠባችው ነው እየተንከባከበችው ነው። መስቀል ላይ ግን እየደማ ነው። ስለዚህ ይሄኛው የድህነታችን አጀማመር ነው፣ ያ የድህነታችን መፈጸም ነው። እዚህ ላይ ተጀመረ እዛ ላይ ተፈጸመ ነው የምንለውና ሁለቱንም የምናየው በአንድ አይን ነው። አንዳንድ ሰዎች በቃ ስለ ማርያምና የማይወዱ መስቀሉ ብቻ መስቀሉ ላይ ነው ድህነቱ ዋናው ያለው ይላሉ። ኦርቶዶክሳውያን እንደዛ እናምንም። ድህነትን ዓርብ ዕለት ብቻ እናንጠለጥለው። ባይወለድ ይሰቀላል እንዴ? እንደዛ ከሆነ ክርስቶስ የ30 ዓመት ሆኖ መጥቶ ምድር ላይ ልክ አዳም እንደፈጠረው የ30 ዓመት ሆኖ መጥቶ 3 ዓመት በደንብ አስተምሮ ተሰቅሎ ሞቶ ተነስቶ አርጎ ማዳኑን መፈጸም ይችል ነበር። 30 ዓመት ምን ያደርጋል? ሕፃን መሆን ምን አስፈለገው? ክርስቶስ እኮ ማስታወስ የማይፈልገው የልጅነት ሕይወት የለውም። የኛ ቤተክርስቲያን ልደቱን አታልፈውም። እፎ ተሴሳይ ሐሊበ ከመ ሕፃናት፣ እንዴት እንደ ሕፃናት ወተት ጠጣ፣ እንዴት ተወለደ፣ እንዴት በበረተኛ። ይህን እንዴት እንለፈው? አምላክ ሆኖ ሕፃን መሆኑ ይገርመናል። በዘመን መወሰኑ ይገርመናል። ድንግል ማርያም ትንሽ ሆና ሳለ በሁሉ የሞላውን አምላክ መሸከሟ ይገርመናል። ይሄንን ወንድማችን ዲያቆን ሄኖክን ቃለ ሕይወት ያሰማልን። ጥሩ ትምህርት ሰጥቶናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። አብራችሁን ቆዩ። አሁን ኢየሱስ እኮ አያስታርቅም አያማልድም ከተባለ እኮ ኢየሱስ ቁጭ ብሏል ማለት ነው። እንግዲያውስ ሊቀ ካህናትም አይደለም ማለት ነው። ሊቀ ካህናት ሲቀመጥ አይተህ ታውቃለህ እንዴ? ለምን ይቀመጣል? ኦኬ ወንድማችን እንደሰማችሁት ኢየሱስ አያስታርቅም ከተባለ አሁን ተቀምጧል ማለት እኮ ነው። ሊቀ ካህናት ደግሞ ሲቀመጥ የት ነው የምታውቀው? ሊቀ ካህናት ስለሆነ አልተቀመጠም የሚል ነገር ተናግሯል። ግን አያስገርምም? ኢየሱስ ተቀምጧል ይለናል። ማን? ታላቁ መጽሐፍ
መጽሐፍ ቅዱስ የቱ ጋር? ዕብራውያን ለምሳሌ ምዕራፍ 10 ቁጥር 11 ምን ይላል? ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ይላል። የብሉይ ኪዳን ካህናትን ማለት ነው። ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ምን ያህል ጊዜ? ብዙ ጊዜ እያቀረበ ምን ብሏል? ቆሟል። የብሉይ ኪዳን ሊቀ ካህናት ሁሌም አገልጋይ ስለሆነ ቆሟል ተባለለት። ኢየሱስስ ኢሚዲየት ቀጣይ ቨርስ እንዲህ ይላል። ቀጣዩ ጥቅስ ቁጥር 12 እርሱ ግን ይላል ጌታችን ኢየሱስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። በእግዚአብሔር ቀኝ ምን አለ? ተቀመጠ። የብሉይ ኪዳን ሊቀ ካህናት እያቀረበ ቆሟል። ኢየሱስ አንድ ጊዜ ያቀረበና ለዘላለም እንዲሆን አድርጎ ተቀመጠ። መጽሐፍ ቅዱስ እንደዚህ ይላል። ኖ አክሊል አንድ ጥቅስ ብቻ አንድ ጨምር የሚል ሰው አለ ወይም እዚሁ አሁንም ዕብራውያን ምዕራፍ 1 ቁጥር 3 ላይ እርሱ ይላል ጌታችን ኢየሱስ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ እሺ ኃጢአታችንን በራሱ ካነጻ በኋላ መቼ? ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኢየሱስ ተቀምጧል አይገርም? ግን በጣም የሚያስገርመው ይሄ ወንድማችን በኋላ ለቀጠል አድርጎ ደግሞ አንዴ በፈሰሰው ደግሞ ሁሌ የሚያስታርቃል የሚል ነገር ተናግሯል። አንዴ የሰራው የማዳን ስራ ወይም ያቀረበው የመስዋዕት ስራ ሁሌም እንደሚሰራ የትኛውንም ሰው የሚመጣውን ሰው ሁሉ እንደሚያስታርቅ እሱን እናምናለን። ግን ኢየሱስ አሁን አልቆመም። ኢየሱስ ስራውን ጨርሶታል። ደጋግሞ አያቀርም። ደጋግሞ አይቆምም። ኦኬ ሶ ከዛ አንፃር ነው ይቆያል። በጋሻው ለተናገረው ንግግር ወንድማችን አኬ በዚህ መልኩ ምላሽ ሰጥቶታል። ትክክለኛ ምላሽ ነው ብዬ አስባለሁኝ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበሩ። ሀሳብ አስተያየቶቻችሁን ከስር ኮመንት ላይ ጻፉልን። እንዲሁም ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ